ዛሬ እንግዲህ እንዳያችሁት ብሩኬ ነጻ ወጣው ብሎ ከመጠን በላይ ተደስቶ መጥቷል። ይሄ የሚያሳየው ምን ያህል እንደተጨነቀ ነው። እንደኔ ግን ነገሮችን ቀስ ብለህ ብትመለከት ማለት በስሜት ሳይሆን ነገሮችን በማስተዋል አለባብሶ በማለፍ ሳይሆን ነገሮችን ከስር ከመሰረቱ ክሊን አድርገ ማለፍ አለብህ። ምክንያቱም ድጋሚ እንዳያስጠይቅህ ማለት ዛሬ እንዳያችሁት የኢየሩስ ፍቅረኛ የልጇ ደግሞ አባት ነኝ የሚል ሰው መጥቷል። እውነት ለመናገር እንግዲህ ያው ለቅሶ ነበረ። የቅርብ ሰው ሞቶበት ለቅሶ ነበር። በቅርብ ነው የተመለሰው። ደጋግሞ ብሩኬ እንኳን እግዚአብሔር ያጽናህ እያለው ነበር። ግን ልጁ ከላይ እኮ ነጭ ነው የለበሰው። በነገራችሁ ላይ ማለት ነው ሰው የሞተበት ሰውን የማቀው ጥቁር ሲለብስ ነው። ከላይም ከታችም ጥቁር ሲለብስ ነው። ሲያዝን ነው ማቀው። እንዴ አርባውን በቅርብ ነው ያወጣሁት ይላል። ግን ነጭ ነው የለበሰው። ኤኒዌይስ እኔ ወደ ዋንኛው ስመጣላችሁ ብሩኬ ዛሬ እንዳያችሁት ከመጠን በላይ ነው የተደሰተው። ጉዳይ አይደለም ለምን መጣች ማለት ኢየሩስ ለምን የልጁ የኔ ነው አለች አላለች አይመለከተኝም። ነገር ግን ዋናው የልጁ አባት መገኘቱ ነው። ከዚህ በኋላ እነሱ እንደ ፍጥርጥራቸው እኔ ሀይሚዬን ይዤ ዞር ነው ምለው እያለ ነበር። ኖ ብሩኬ ማለት ነው ማለት አንድ ሰው ያለ ስሙ ስም ተሰጥቶት ብዙ ወቀሳ ሲመጣበትኝ ይከፋል። አይከፋም አይደለም። እንደዛ ደግሞ ወቀሳ እንዲመጣብህ ያደረገው ራስህ ነህ ማለት ሰዎች ለምን ወቀሳችሁ ማለትና መውቀስ የለብህም አንተ። ምክንያቱም 50-50 ስለነበርክ። ሲቀጥል እሷ ለምን መጣች እንደገና ደግሞ እኔ እዚህን ያህል የሚያስፈነድቅ የሚያስደስት ነገር እኔ አላየሁም እውነት ለመናገር ሶ እዚህ ጋር ኦዲየንስም እንኳን ደስ አላችሁ እያልክ ነበር። እዚህ ጋር ልጁ ለቅሶ ነበርኩኝ በሰው ቪዲዮዎችን አየው መጣሁኝ። ስለዚህ ልጁ የኔ ነው። ነገር ግን ከኢየሩስ ጋር ጥነን ስልክ ማታረሳልኝም ብሩኬ በአንተ በኩል ደውልላትና አገናኘኝ እያለ ነበረ በመጀመሪያ ደረጃ እኔ የምለው። ስለዚህ ፍቅረኛና ባል ካላት ኢየሩስ የዚህን ያህል ገፍታ ልጁ የብሩኬ ነው ብላ ለምን መጣች? ለምን መጣች? አንዳንዴ ብሩኬ የምትሸወደው ነገር ሰዎች ለምን ይመጣሉ ለምን ይሄዳሉ የሚለውንም ነገር ጠይቅ። ማለት የፊት ለፊትን ብቻ አይደለም መመልከት ያለብህ። ዞር ብለህ ከጎንና ከጎን ከኋላም መመልከት አለብህ። ችግር ውስጥ እንዳትወርቅ። ገባህ አይደለም? እስከ ዛሬም ብዙ ችግር ውስጥ የምትወድቀው ነገሮችን ቀጥታ ብቻ ስለምትመለከት ነው። ይሄ ልጅ ሰው ሞቶብኝ ነበረ ለዛውም የቅርብ አለ። ምንድነው ታዲያ ነጭ የለበሰው? አንደኛ ደረጃ። ሁለተኛ ደግሞ እስኪ አስቡት ኢየሩስና ብሩኬ የድሮ ፍቅረኛሞች ነበሩ። ከዛ ደግሞ በመሀል ከዚህ ልጅ ጋር ፍቅር ጀመረች። ከዛ ተጣልታ በቪዲዮ ልጁ የብሩኬ ነው እያለች ስትከራከር ይሄ ልጅ መጥቶ ብሩኬ ጋር ልጁ የኔ ነው ማለት በግልጽ አማርኛ በእናንተ በህይወታችሁ ውስጥ አስቡት። ይገባችሁ አይደል? እንደውም ይሄ ልጅ ከኢየሩስ ጋር ነበር ሄዶ ሊጣላ መቻል ያለበት። ፍቅረኛሞች ከሆኑ ለምን ይሄንን ታደርጊያለሽ ብሎ መጣላት ያለበት ከኢየሩስ ጋር ነበር። ገባችሁ አይደለ? ኢቭን እንኳን ከብሩኬ ጋር ያው በመካከላችሁ የሆነ ነገር ከሌለ በስተቀር ልጁ የኔ ነው አምኛለሁ አምናለሁ ሁላ እያለ ነበረ። ብቻ ዝብርርቅ ያለ ነው። ኤኒዌይስ ማለት የምፈልገው ብሩኬ አሁን በጣም ደስተኛ ሆነ ነው የመጣው። ኦዲየንስን ሁሉ እንኳን ደስ አላችሁ። እኔን የሰደባችሁ ታፍራላችሁ አፍራችኋል ሁላ እያልክ ነበር። ኖ አሁን የኛ አንተን የሰደቡ ሰዎች ማፈራቸውን አለማፈራቸውን ወደ ጎን በለውና ምን ታረጋለህ መሰለ አጣራ። አሁን ከኢየሩስ ጋር ኢየሩስን አምጣት፣ ልጁን አምጣ፣ ፊት ለፊት አፋጣቸው። አንደኛ። ሁለተኛ ደግሞ ኢየሩስና ልጁ ፍቅረኛሞች እያሉ የነበራቸው ሙሉ መረጃ አመጣ በመጀመሪያ ለሀይሚ አሳይ። ለምን ዛሬ ማታምኘኝም? እንዴት ይሄ ልጅ መጥቶ አባቱ ነኝ እያለ ለምን አታምኝኝም ብለ ከሀይሚ ጋር መከራከር የለብህም። እንኳን አይደለም እሷ ለኔም ማሳማኝ አይደለም። ገባ? የሆነ ሰው የሆነ ሰንበዴ መጥቶ ብቻ እንደዛ ስላለ አምና ነገሩን በአንድ ሁሉንም ነገር ትውት እንድታደርገው ሀይሚን አትጠብቅ። አዎ አሁንም ገና የቤት ስራ ይጠበቅብሃል ብሩኬ ማለት ነው። እና ኢየሩስን አቅርባት ፊት ለፊት። ለምን መጣች? ለምን ስምህን ማጥፋት ፈለገች? ለምንድነው አንተና ሀይሚን ለማጣላት የፈለገችው? የራሷ ባል፣ የራሷ ፍቅረኛ፣ የራሷ የልጅ አባት እያላትኝ ለምን መጣች? ለምን በዚህ ደረጃ ተጋፋች? ኦፍኮርስ ምናልባት ብር ፈልጋ ይኸው ዩቱብም ከፍታችሁላታል። ዩቱብም እንዲከፈትላት ያንንስ ብላ ከሆነ የመጣችሁ ለምን በቀጥታ ብትመጣ አንተና ሀይሚ አሰጧትም ነው? አታግሷትም ነው? አታበረታቷትም ነው? ለምን ሰው በዚህ ደረጃ ይጓዛል? እኔ አልገባኝም። የምሬን ነው የምላችሁ። ሲቀጥል ልጁ እናንተ ጋር ከመምጣቱ ይልቅ ኢየሩስ ጋር ሄዶ ማግኘት አይቀድምም ወይ? ፍቅረኛዋ ከሆነ ለምንድን ነው በአንተ በኩል አንተ ደውልላትና ከአንተ ጋር ወይንም አንተ ታገናኛለህ? የኔን ስልክ አታነሳም? ምን ቤቷን አያውቀውም?
የምትኖርበትን ፍቅረኛሞች ከሆኑ ብዙ ክሊን መሆን ያለባቸው ነገሮች አሉ። በአንዴ ሀይሚዬ ነገሩን እርስት ነገሩን ትውት እንድታረገው ማለት የሆነ የህፃን ጨዋታ አትጫዋቱ። በጣም ብዙ ሰዎች እልልልልልል እያሉ ነው። እልልልል አባቱ መጣ። እኔ በእንደዚህ በትንሽ ነገር አልሸወድም። ነገሩ ከስር ከመሰረት ነው መጽራት ካለበት መጽራት ያለበት። ገባችሁ አይደለ? እንደገና ደግሞ የመጡበትን እያንዳንዱ ነገር ማወቅ ፈልጋለሁ። ልጁ ደግሞ ሰው የሞተበት አይመስልም። ሲጀመር ነጭ ልብሱን ግጥም አድርጎ ነው የመጣው እና ወይንስ እንኳን ደህና ሞት ነው አልገባኝም። እኔ እንድታብራሩልኝ ይፈልጋሉ። የምሬን ነው ቤተሰብ። ይቅርታ እንግዲህ የተቀመጡበት ወንበር እንትን ይላል ሲጥጥ ነገር ይላል እና እንዳይረብሻችሁ ፈልጌ ነው። ኤኒዌይስ ሀይሚ ግራ ተጋብታለች። እኔም ከጎኗ ነኝ። እኔም ሴት ነኝ። ብዙ የምጠይቃቸው ጥያቄዎች አሉ። እነዛ ጥያቄዎች መመለስ አለባቸው። ገባችሁ አይደለ? ልጁ ከዚህ ቆይታ በኋላ ያው ሩቅ ነበርኩ ብሏል። እሺ አምናለሁ፣ ችግር የለም ሩቅ ነበርክ፣ አሁን መጥተሃል፣ ቤቷን ታውቀዋለህ፣ ሂድ ጠይቃት። ለምን እንደዚህ አልክሽ? ለምን ብሩኬ ላይ ማሳበብ ፈለግሽ? ልጁ የኔ አይደለም ወይ ብለህ በደንብ መርምር፣ ጠይቅ በመጀመሪያ ደረጃ። ሲቀጥል ደግሞ ልጁ የኔ እንደሆነ አምናለሁ፣ እሷንም እፈልጋታለሁ፣ ጥፋት አጥፍቼ ነበር ብሏል። ኦኬ ካሳትኝ፣ ጥፋትም ካጠፋ እሷም ደግሞ ብዙ ጥፋት አጥፍታለች። ስለዚህ መታችሁ የሀይሚን ህይወት እንደበጠበጣችሁ የሀይሚን ህይወት አስተካክሉ። አው አስተካክሉ። የምሬን ነው የምላችሁ። እኔስ ያው እንግዲህ ብሩኬ እውነት እንደ ዛሬ ተደስቷቸው አላቅም። የምሬን ነው የምላችሁ። በቃ የመጨ ነው የተደሰተው። የመጨ ማለት መደሰቱን ሳይ የዚህን ያህል ለካ ጨንቆት ነበር እንዴ! የዚህን ያህል ለካ ይሄ ስራ እስከሚያልቅ በቃ እንዴት ነው ጠብቆ ነበር እንጂ ለዛም ነው ለካ እንዲያልቅ ያፋጠኑት። የምሬን ነው የምላችሁና ቤት ራሱ ተቀምጭ ሰው ሲመጣ ብን ብዬ ነው የምጠፋው አለ። ይሄ ነገር እንዳያነሱ ሙሽዬ እንዳሰማ፣ ከሙሽዬ በላይ ጋሽዬ ይቀርበኛል። ጋሽዬን ማለቴ ይቀርበኛል ስላችሁ ነገሮችን ለማስረዳት ነገሮችን ለመረዳት ነው እንጂ የዝምድና አይደለም እያልክ ያለው ቤተሰብ እና ያንን ነገር ሁላ ሲናገር ነበር። እና እኔ ዛሬ ብሩክን የተረዳሁት ነገር ምንድን ነው ብትሉ ቤተሰቦች በጣም ተጨንቆ ነበር። ይህ ስራ ማለቅ አለበት ብሎ ሲጠብቅ ነበር። ገባችሁ አይደለ? አንደኛ ደረጃ ማለት ነው። ሁለተኛ ደግሞ እንዴት ነው የሰው ልጅ እዚህ ጋር የሩስ መምጣቷም ልጁ መምጣቱ የራሳቸው ጉዳይ፣ ሀይሚ ብቻ መኝኝ ሲል ነበር። አንቺ ካመንሽ ሁሉንም ነገር ወደ ኋላ ትተን እንሄዳለን ሲል ነበር። እና ወደ ኋላ የተውኸው ነገር በኋላ አይቀሰቀስም ወይ? ሁል ጊዜ ነገር እንደ መስቲካ ማኘክ አይሆንባችሁም ወይ? ነገሩን ከስር ከመሰረቱ አትፈታም ወይ? በመጀመሪያ ደረጃ እንደገናስ ደግሞ ለምን ብለህ መጠየቅ አለብህ። ብሩኬ መልመድ አለብህ እንዴ! ከላይ እንደ ህፃን ልጅ መቦረቅ አይደለም። ለምን ብለህ ጠይቅ። ለምን ስትል ብዙ ነገሮችን ታውቃለህ። ብዙ ነገሮች ይመጣሉ ወደ አንተ። ገባ አይደለ? እየሩስ ለምን መጣች? በቃ ይሄ ፍቅረኛዋ የልጁ አባት ከሆነ ለምን መጣች? ለምን ስሜን አጠፋሽ ብለህ እንዲህ በደንብ ጠይቃትኝ። በደንብ ማለት ነው። ገባ አይደለ? ለሌላ ጊዜ ትምህርት ትወስድባታለህ። ብዙ ጊዜ ከማውራት በላይ ከላይ ከመሮጥ በላይ ዝም ብሎ ማዳመጥ ትልቅ ዋጋ አለ። በጣም ትልቅ ሰው ያደርጋችኋል። በጣም ስማርት እንድትሆኑ ያደርጋችኋል። አያችሁ አይደል? ብሩኬ መግቢያ ሲሰራ በጣም ተደስቶ በቃ ኦዲየንሶች እንኳን ደስ አላችሁ፣ ሀይሚዬ እንኳን ደስ አለሽ፣ የኔ አንበሳ ደስ ብሎኛል ምናምን ሲል ነበር። ሀይሚ ጋር ስትመጡ ብዙ ጥያቄ ነው ጭንቅላቷ ላይ የመጣው። ገባችሁ አይደል? ስማርት መሆን እንደዛ ነው። ብዙ ጥያቄ ማለት ኢየሩስ ለምን ገፍታ መጣች? ሲቀጥል መረጃ ማስረጃ ፈልጋለሁ አለች። ኦፍ ኮርስ እውነቷን ነው። እኔም በሆን እንደዛ ነው የማደርገውና ነገሮችን ጠለቅ ብላችሁ ለማየት ሞክሩ። ብሩኬ ማለት ነው በጣም ተደስታል፣ እንኳን ደስ አለ። ግን እኔ ደግሞ የዚህን ያህል የሚያስደስት ነገር አላየውም። ምንም አዲስ ነገር አላየውም። ልጁ መጣ እናንተ ጋር፣ ፍቅረኛዋ የልጁ አባት ነኝ፣ ልጄንና ሚስቴን ፈልጋለሁኝ አለ። ኦፍ ኮርስ እሺ፣ ሚስቱም ልጁም ከሆነ አይ ዶንት ኖ ሪልም ሊሆን ይችላል። ቤተሰብ የምር ድራማ ነው በእርግጥ እየሰሩ ያሉት። ግን ሪል ስላችሁ ምናልባት የልጅ የኢየሩስ ፍቅረኛ ሆኖ ስላችሁ ሪል ፍቅረኛ ሆኖ አሁን እሷ ዩቱብ ላይ አብረው ለመስራት ይመስለኛል የመጣው። ኤኒዌይስ ግን በድራማ መልክም ቢሆን ጠለቅ ብላችሁ ስሩትኝ እንዴ። በደንብ የሚያስቡ ስማርት የሆኑ ሰዎች ስላሉ ጠለቅ ያለ ይሆናል አይደለ? ጠጠር ያለ ነገር ስሩ። ጠጠር ያለ ነገር ስትሰሩ ብዙ ተከታይን ብዙ ዋው ብሎ የሚከተላችሁን ሰው ስለምታፈሩ። ኤኒዌይስ እና ድራማው በዚህ ሊጠናቀቅ ነው። አይጠናቀቅም። መረጃ ማስረጃ ሳናይ እንፈንግጭ ሀይም እየያዛቸው። አዎ እኔም ማየት ፈልጋለሁ መረጃ ማስረጃ የራሴን ማለት ነው። እኛና ቤተሰብ ደስ ያላችሁ እንኳን ደስ ያላችሁ። ለእኔ ግን ኖርማል ነው።